ግን አብዛኛውን ማን እንዳወረደልህ አውቃለሁ። ማን እንዳወረደልህ አውቃለሁ። ደስ ይላል። በምንም መልኩ ሆኖ ማንም ኤክስፔክት በማያደርገው መንገድ በማሸነፉ በጣም በጣም የሚገርም ነው። በጣም የሚገርም ነው። ለዚህ ነው ዓለምን አላምናት የምትሉት። ሜላት ናት አብዛኛውን ያወረደችለት። ሜሉ ቻፓው ከየት እንደመጣ ባናቅም ይመችሽ ሜሉ፣ ቢዝነስሽ አሪፍ ሆኗል ማለት ነው። የከፈትሽው ሱቅ ምናምን አሪፍ ሸቀለሻል ማለት ነው። ወደ ፍቅር ቢቀየሩ ይሄ ፖለቲካው ከማይረባ ፖለቲካ ጥሩ ነገር እንደዚህ መጫወቱ እኔ ደስ ይለኛል። ሰው አልልም እኔ ኮደረተው እንደ ራስ መልሳችሁ ደግሞ እኔ ላይ ልትሆኑ ቀናበት ልትሉ ነው። የአዶናይን ዘፈን ጋብዘን ይሉኛል። ማይኮ ሰላም ነው ወይ እንዴ? እውነቴን እኮ ነው እንዴ። አንዳንዴ ማለፍ ጥሩ ነው። አንዳንዴ መሳቅ መጫወት ጥሩ ነው። በኋላ ደግሞ ይሁን ማኛውን ላይ ቀና በተለይ ይሄ እኔ ከሚደብረኝ ነገር ሶሻል ሚዲያ ላይ አንድ ነገር ልንገራቸው። የሆነ ፍቅረኛ ስትይዙ እዚህ መታችሁ የምትሽለጠለጡን ነገር ታቡ። ነገ መሳቂያ ትሆናላችሁ። ፍቅራችሁን ቤት ጨርሱ። አዶናይና ማነሽ ጃኒ ቤት ጨርሱት ጭውውታችሁ። ምክንያቱም ነገ ስትጣሉ ደግሞ እዚሁ ላይ ነው የምናገኛችሁ። ፍቅር በውስጥ ሲሆን ያምራል። ጥሩ ነገር ነው። የግል ጉዳይ ነው ፍቅር። አደባባይ ይዛችሁ ከወጣችሁ በኋላ ነገ ደግሞ ስትጣሉ ብዙ ነገር አለ። ጥሩ ጊዜ እንዳለ መጥፎ ነገር አለ። ይቺ የሃኒሙን የ3 ወር ጊዜዋን ሆይ መታየቱ አስፈላጊ ነው ብዬ አላስብም። ልምድ ካለው ሰው ነው የምነግራችሁ። 18 ዓመት በህይወት ልጆች ወልጄ የምኖርበት ህይወትን ነው ማካፈላችሁ። ሶሻል ሚዲያ ላይ የወጣ ሪሌሽንሺፕ አይበረክትም። ውሸትም ነው፣ ውሸት ነው። ስለዚህ የምነግራችሁ ምንድነው፣ ይዛችሁ መጣችሁ እዚህ ጋር ያዙ ልቀቁኝ ትሉና ነገ ደግሞ ለሌላ ወቀሳ ታመጣ። ያንን ልንገራችሁ በኋላ እኔ ተናግሬ ነበር። በሆዴና በጂጂ ዝሆን ጊዜ ተናግሬው ነበር። ታይ ዝሆን አመልሽን ስለማውቀው እዚህ መጥተሽ ያዙ ልቀቁኝ አትበይ፣ በኋላ እንዳታለቅሽ ብያት ነበር። ከ3 ወር በኋላ ቡም ቀውጢ ሩዋንዳ ተፈጠረ። አሁንም ድራማ ይዛችሁ አትምጡ። ተፋቀርም ብላችሁ እዚህ ጋር የእናንተ ነው ይዛችሁ ትሄዱ። ለምን እያንዳንዱ የምታደርጉትን ነገር ሰው ሁሉ ይከታተላችኋል። ስለዚህ እንደዚህ አይነት ነገር እኔ አድቫይዝ አላደርግም። ሶሻል ሚዲያ ላይ ፍቅር የምትጫወቱት ውሸት ነው። ማንንም አላምንም። ሌላው የደነገጥኩት ጆን ዳንኤል ስሙንም እንኳን የልጅን አታውቀውም። ዋው ሆዲፍጆ የልጅ ስም እንኳን የማይታወቅበት ዘመን ላይ ደረስን። አይ ትውልድ፣ አይ ጊዜ። የገዛ ልጅን ስም አልወጣለትም እንዴ? ማን ነው ስሙ? አብረን እናወጣለን፣ ምን ችግር አለው ምናምን ይባባላል። ይሄ የመከነ ትውልድ በእውነት ያሳዝናል። ይሄ ጋርቤጅ ትውልድ መጥቷል። እግዚአብሔር ይሁናችሁ። ወደፊት ለእኛ ሳልፈነዋል ያንን ዘመን። እግዚአብሔር የተመሰገነ ይሁን። አሁን ያለው ትውልድ ግን ያስፈራራኛል። አሁን ያለው ትውልድ በጣም ያስፈራል።
እውቀት የለ ምን የለ። ይሄ ጄኔሬሽን በብልግና የፈመሰ ማንነት ያለው ትውልድ ነው። ወደፊት አብረን የምናየው ነው ምን ውጤት ይዞ እንደሚመጣ አብረን የምናየው ነው። ወደፊት አብረን እናያለን። ግን ለጊዜው መታዘብ ነው። ለጊዜው መታዘብ ነው። እንዴት ሰው ልጅም ቢሆን እንኳን የገዛ ልጅ የሌላ ሰው ልጅ ራሱ ስም ይታወቃል። ማን ነው ስም ምናምን ይባላል። ሶሻል ሚዲያ ላይም ስሙ ማን ነው ተብሎ እንደ አዲስ አይጠየቅም። በጣም ይገርማል። እና ብዙዎቹ ሲያጨበጭቡ አየን። ጥሩ ነጭቡ አየን። ጥሩ የለም። የጊዜያዊ ጩኸት ብዙ ቦታ ያደረሳችሁ የሚመስላችሁ ሰዎች አላችሁ። ጊዜያዊ ጩኸት በጣም እናንተ ሰማይ እየደረሳችሁ የሚመስላችሁ ሰዎች አሉ። ነገ ታለቅሳላችሁ። እቺን ቃል ላትረሷት። ነገ የማልቀሻ ዘመን አለ። ደስታ በጥሩ ሲያጣጥሙ ደስ ይለኛል። ግን አደባባይ ላይ የሚታይ ነገር፣ ሰው የሚታዘበውን ነገር ይዛችሁ መጣችሁ። ስም እንኳን የማይታወቅበት የተወለደበት ነገር ምን አይነት ዘመን ላይ እንዳለ የትውልድ ጋጥ ወጥ ትውልድ እንደሆነ አይቼዋለሁ። በጣም ይገርማል። በጣም ይገርማል። እና ጭራሽ እኔ በሳቅ የሚገለኝ ካፕል መሆን ገርል ፍሬንድ መያዝ እንደ ጀብድ የሚታይበት ጊዜም ሆነዋል። ገርል ፍሬንድ ይዞ ሙዚቃ ማዳመጥ በቃ ሻማ አብርቶ ሙዚቃ ማዳመጥ በቃ ቅውጥ ያለ በቃ ወይኔ በቃ ፍቅር አይተን ኢትዮጵያውያን አናቅም። በቃ ሰውን እኔ ለሶሻል ሚዲያ መቅረብ ያለብን ነገር ተራ ነገር መሆኑን አሁን እያየን ነው። ምንም የማይረባ ነገር ይዘህ ቅረብለት። ይሄ የደነዘዘን ህዝብ ትጫወትበታል። እንደው ማን ነው ፍቅረኛውን ሙዚቃ እያዳመጠ አብሮ ያላሳለፈ ትውልድ አለ አለ ወይ? ትልቅ አኮምፕሊሽመንት እሱ ነው አይደል? በቃ ማን ነው ያንን ህይወት ያላሳለፈው? አብረቆች ብለህ ሙዚቃ ስላዳመጥክ በቃ እንደነሱ አይነት ፍቅር አይተን አናውቅም። ኦ ማይ ጋድ ምናምን ምናምን። ኧረ ምን አይነት እውነትም ሰገጤ የሚባለው አሁን ነው። ይህ ጄኔሬሽን ለምንም የማይሆን የሞተ ትውልድ እንደሆነ አይተናል። የሞተ ትውልድ እግዚአብሔር ምስክር ነው። አሁን ለምሳሌ እኛ ገርል ፍሬንድ ስንይዝ እናቶቻችን አያውቁም፣ አባት አያውቅም። አሁን መንበላጠጥ ምንም ችግር የለው። በእኛ ዘመን የእኛ ገርል ፍሬንድን እናቴ አታውቅም። የማናችንም እናት አባት አያውቅም። እንኳን ሶሻል ሚዲያ ላይ ይዤ መጥቼ እያሳየው ልንበላጠጥ ቀርቶ አንዳችንም ገርል ፍሬንድ አሳይተን አናውቅም። ይሄ የተበላሸ እከክ ዘመን እንደሆነ አይቼዋለሁ። ይሄ ትውልድ በጣም ብልግናውን አደባባይ ይዞ እንደሚመጣ አይቻለሁ። እኔ ያየሁት ይሄ ነው። እውነተኛ ፍቅር ጩኸት አይፈልግም። እውነተኛ ፍቅር ጩኸት አይፈልግም። ሄርሚሻዬ እውነቴን ነው። እውነተኛ ፍቅር ራስ የምታጣጥመው ነገር ነው። እኔ በተአምር ቤተሰብ የሚያውቀው ነገር አንድ ነገር አልነበረም። እኛ ገርል ፍሬንድ ስንይዝ አሁን ዓለሙን ላይ ይልኝ ይባላል። ከዛ በኋላ ሲተሰዳደቡ ታያለ። ማያስተውል መሀይም ትውልድ ተፈጥሯል። ድንጋይ የሆነ ትውልድ። ነገ እኮ ከእንትና ጋር ነበርክ እኮ ከእንትና ጋር ነበርሽ እኮ የሚባል ነገር አለ። ነገ እኮ እንትናን እኮ እንደዚህ ስታሰቃዩ ነበር ወይ እንደዚህ ስታረጋን ነበር የሚባል ነገር እኮ አለ። እንዴት ይሄንን አያስተውሉም ግን? ይሄ ዘመን በጣም 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 በጣም
በጣም ነው የደነቀኝ እና ማስተዋል የሚባል ምንም ነገር የሌለበት እውቀትን ሪሰርች ያደረጉትን አንድ ነገር ይሄን ነገር አንብቤ ይሄን ነገር አምጥቻለሁ፣ እናንተ ይሄን ነገር ታውቃላችሁ፣ ይሄን ነገር አንብቤ ነበር፣ ይሄን ነገር ፈጥራለሁ የሚል አንድ ትውልድ ይሄ በ20ዎቹ በ30ዎቹ ያሉት አንድ አለመኖሩ ያሳዝነኛል። አንድ ትውልድ አለመኖሩ ያስፈራል። እኛ ሶሻል ሚዲያ ወደፊት ስናቆም ምን አይነት ነገር ሊመጣ እንደሚችል ሳስበው ገና ያስፈራኛል፣ በጣም ያስፈራኛል። ፈሪሃ እግዚአብሔር የሌለበት ብልግና ምንም ችግር የሌለበት የፈለጉትን ቢሆን ትልቅ የሚመስል ነገር እንደሆነ እያየው ነው። እና ትንሽ ቢታሰብበት ጥሩ ነው። በኋላ ከተበላሸ በኋላ ለመመለስ አስቸጋሪ ነው የሚሆነው። እንኳን ያላገባትን ለ3 ቀን እንዴት ያረካትን ልጅ አደባባይ ይዘህ መምጣት ቀርቶ ያገባሃትን ራሱ በስርዓት ማስቀመጡ ጥሩ ነው ብዬ አስባለሁ። ነገ ማልቀስ ስላለ ማለት ነው። ነገ ማልቀስ አለ። የአበሻ ባህሪ የሚያዝ የሚጨበት አይደለም የሚያዝ በእውነት ይሄ ጄኔሬሽን በጣም የበሰበሰ እንደሆነ አይቼዋለሁ። ምንም ነገር ታለንት ችሎታ፣ አሁን ለምሳሌ ዘፈን ብለው በሙሉ የቲክታክ ቅራቅንቦ የሚዘፍኑት አንድ ታለንት የለም። አንድ አታመጣ። አርቱን አፈርቅደም ማን ይጠይቀዋል? ፍቅር ብትለው ስንት ጊዜ ቆየ? ኧረ አላውቃትም። የልጄን ስም አላውቀውም። ማን ነው አይታወቅም። ሁላ ከመንገደኛ ሁላ ትወልዳለህ። ቴሌግራም ላይ ብትሄድ እንዳለ እሙሙን ዘርግፈው ታገኛለህ። ይህ የተበላሸ ትውልድ ተፈጥሯል። የሆነ ጄኔሬሽን አበላሽተውታል፣ አደንዝዘውታል። ለምን እንዳደነዘዙት መሰላችሁ? የሰው ልጅ ቫሊዩ በጥቅም ላይ ተመሰረተ። በዚች በአጭር ጊዜ ውስጥ የሰው ልጅ ቫሊዩ የሰው ልጅ ማንነት ከገንዘብ ጋር በተገናኘ ሆኖ ቁጭ አለ። ከዛ በቃ ይኸው በምታየው ደረጃ አሁን ያለው ነገር ምን አለው? ምን ታለንት አለው? ምን ቁም ነገር አለው? ምን ችሎታ አለው? በምን ነገር ላይ ቁጭ ብሎ ማውራት ይችላል ቢባል በአንዱም ላይ ማውራት የማይችሉ ሰዎች በቃ ፌመስ ናቸው። ምን ችግር አለ ይባላል። ራቁታቸውን ሚዲያ ላይ መውጣት ጀመሩ። ጭራሽ ታለንት አሁን በኢትዮጵያ እንዳየው ታለንት ብሎ የሚቀርበው በበርበሬ ሻወር መውሰድ ነው። የሀበሻ ታለንት በበርበሬ በሚጥሚጣ 20 ቃሪያ መብላት በጣም ታለንት ነው። ሀበሻን የሚያደነዝዝ ነገር በጣም እየተሰራ ነው። ታለንት ነው። በነገራችን ላይ በሚጥሚጣ ሻወር መውሰድ ይህንን ይዘው ኖርማላይዝ አድርገው ምን ችግር አለው ይባባላል። ኧረ ስንት ነገር አይተን አድገናል። ምንም ነገር በሌለበት ታዋቂ ነው በቃ። በምን መልስ የለም። በምኑ ፖለቲካል አድቫይዝ ማድረግ ይችላል ወይ? የሚያውቀው ነገር አለ? ሶሻል ላይፍ አለው?